የኢራን ጥቃት እጅግ የከፋ ሆነ። የእስራኤል ጦር ቤዝና ማዘዣ ጣቢያ በኢራን ሚሳኤሎች ወደ አመድነት ተቀይረዋል። የአሜሪካ የጦር ቤዞች ከሚችሉት በላይ የሚሳኤልና የድሮን ናዳ እየዘነበባቸው ነው። ኢራን 27 የአሜሪካ የጦር ቤዞች ላይ የሚሳኤል ዝናብ አዝንባለች። ቻይና ደግሞ በዚህ ኢራንን ደግፋ መሰለፏ እና የአሜሪካ የጦር ቤዞች እንዲመቱ ድጋፍ ማድረጓ በሰበር ተሰምቷል። የቀጠናው ግዙፉ ጦርነት ሀያላኑን እየሳበ ነው። መረጃዎችን በዝርዝር ይዘናቸዋል። አብራችሁን ቆዩ። የኢራን እስላማዊ አብዮታዊ ኃይል እውነተኛ ቃል ኪዳን 4 በሚል መጠሪያ ሲያካሄድ የቆየውን ስድስተኛው መጠነ ሰፊ ጥቃት ማዕበል ማጠናቀቁን በይፋ አስታውቋል። ይህ እጅግ ግዙፍ የሆነ አጸፋዊ እርምጃ በመካከለኛው ምስራቅ በሚገኙ 27 የአሜሪካ የጦር ሰፈሮችና ቁልፍ በሆኑ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤልና የድሮኖች ውርጅብኝ የታየበት ነው። ይህ የጥቃት ዘመቻ የተቀሰቀሰው ቅዳሜ ዕለት ጠዋት በአሜሪካና በእስራኤል ጥምር ኃይሎች በተፈጸመው ጥቃት የኢራኑ ከፍተኛ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ እንደሆነ ተገልጿል። የኢራን አብዮታዊ ዘብ በሰጠው መግለጫ ጥቃቱ በተለይም በእስራኤል የቴላኖፍ የተሰኘውን የአየር ኃይል ጣቢያ፣ በቴል አቪቭ የሚገኘውን የእስራኤል ጦር ጠቅላይ መምሪያ ሃኪሪያ እና በዚሁ ከተማ የሚገኘውን ግዙፍ የመከላከያ ኢንዱስትሪ ኮምፕሌክስ ማጋየቱን አጽንኦት ሰጥቶበታል። የወታደራዊ እርምጃ በኢራን የጦርነት ታሪክ ውስጥ ታይቶ የማይታወቅ እጅግ አስፈሪና ኃይለኛ ጥቃት መሆኑን የጠቀሰው የኃይሉ መግለጫ በጠላት ይዞታዎች ውስጥ አየር ጥቃት ማስጠንቀቂያ ደወሎች ለአፍታ እንኳን እንዳይዝሉ ተከታታይ ድብደባዎች እንደሚቀጥሉና የተለየና መራራ የበቀል እርምጃ እንደሚወስድ ቃል ገብቷል። የወታደራዊ ዘመቻ በአሜሪካና በእስራኤል ጥቃት ማግስት በተለያዩ ምዕራፎች ተከፋፍሎ የቀጠለ ሲሆን በመጀመሪያዎቹ ዙሮች የኢራን አብዮታዊ ዘብ በባህሬን፣ በኳታር፣ በተባበሩት አረብ ኤሚሬቶች፣ በኩዌትና በኢራቅ የሚገኙ የአሜሪካ የጦር ተቋማትን ኢላማ አድርጓል። ከነዚህ መካከል በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል ክፍለ ጦር ዋና መስሪያ ቤትና በኳታር የሚገኘው አሉዴድ የአየር ኃይል ጣቢያ ይገኙበታል። ዘገባዎች እንደሚያመለክቱት በእነዚህ የጥቃት ምዕራፎች ውስጥ ከ200 በላይ ሚሳኤሎችና ድሮኖች ጥቅም ላይ የዋሉ ሲሆን በኳታር የሚገኘውና FP-132 የተሰኘው የአሜሪካ ራዳር ስርዓት ሙሉ በሙሉ መውደሙን የኢራን ወገን ገልጿል። ዛሬ የሆኑ ስድስተኛው የጥቃት ማዕበል እጅግ ዘመናዊና የተራቀቁ ሚሳኤሎችን በመጠቀም በእስራኤልና በአሜሪካ ስልታዊ ቦታዎች ላይ ትክክለኛ ምቶችን ለማሳረፍ ተጠናክሮ ቀጥሏል። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት ጥቃቱ በሳውዲ አረቢያ ሪያድ የሚገኘውን የአሜሪካ ጦር የአየር ሰፈርና የአሜሪካ ልዩ ኃይሎች መሸሸጊያ እንደሆነ የሚነገርለትን በኢራቅ የሚገኘውን የሐሪር የአየር ሰፈርን አካቷል። በተጨማሪም በዱባይ የሚገኘው የአሜሪካ የማዕከላዊ ስለላ ድርጅት ወይም CIA ጋር ግንኙነት አለው በተባለ ህንፃ ላይ የሚሳኤል ጥቃት መፈጸሙ የተገለጸ ሲሆን በህንፃው ላይ የደረሰውን ከባድ ጉዳት የሚያሳዩ ምስሎችም በማህበራዊ ሚዲያዎች ሲዘዋወሩ ታይተዋል። ኤቢሲ ኒውስ እንደዘገበው አሜሪካ ኦፕሬሽን ኤፒክ ፉሪ፣ እስራኤል ደግሞ ኦፕሬሽን ሮሪንግ ላይን በሚል ስያሜ የጀመሩት ዘመቻ በቴህራን የሚገኘውን የኻሜኒ መኖሪያ ግቢ በመምታት ከፍተኛ መሪውንና በርካታ ከፍተኛ ባለስልጣናትን ለህልፈት ዳርጓል። የኢራን መንግስታዊ ቴሌቪዥን የአሜሪካው ፕሬዝዳንት ዶናልድ ትራምፕ መረጃውን በማህበራዊ ገጻቸው ካበሰሩ ከሰዓታት በኋላ የኻሜኒን መገደል አረጋግጧል። ይህንንም ተከትሎ በአገሪቱ የ40 ቀናት ብሔራዊ ሐዘንና የ7 ቀናት የሥራ መቋረጥ ታውጇል። የአሜሪካና የእስራኤል ጥቃት በኢራን የባላስቲክ ሚሳኤልና የኒውክሌር ጣቢያዎች ላይም ያነጣጠረ ሲሆን የእስራኤል ዋና ትኩረት አመራሩን መምታትና ማስወገድ፣ የአሜሪካ ደግሞ የኢራን ወታደራዊ አቅም ማዳከም ነበር። ለዚህም ማጸፋ የኢራን የታጠቀ ኃይል የማይበገርና ተከታታይ የሆኑ ወታደራዊ እርምጃዎችን እንደሚወስድ ዝቷል። የኢራን አብዮታዊ ዘብ የህዝብ ግንኙነት ክፍል ባወጣው መግለጫ ጠላቶቻቸው በተለይም አሜሪካና እስራኤል በኢራን ብርታትና በህዝቧ ድጋፍ አማካኝነት በፈጸሙ ድርጊት እንደሚቆጩ አስታውቋል። እነዚህ ጥቃቶች በቀጠናው ላይ ከፍተኛ መናጋትን አስከትለዋል። በእስራኤል ውስጥ በቴል አቪቭን ጨምሮ በማዕከላዊ አካባቢዎች የአየር ጥቃት ማስጠንቀቂያ ደወሎች የተሰሙ ሲሆን የፍንዳታ ድምጾችም ተሰምተዋል። በጥቃቱም ከሚሳኤል ፍንጣሪዎች የተነሳ ቢያንስ የአንድ ሲቪል ሰው ህይወት ማለፉ ተዘግቧል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ባህሬንና ኩዌት ያሉ የባህረ ሰላጤው ሀገራት ሚሳኤል መቃወሚያዎችን በመጠቀም ጥቃቶችን ማክሸፋቸውን ገልጸው በደረሰው ጉዳት ምክንያት የኢራን ትንኮሳ አውግዘዋል። ለምሳሌ ያህል በዱባይ ዓለም አቀፍ አየር ማረፊያ ላይ የወደቁ የሚሳኤል ፍርስራሾች መጠነኛ ጉዳት ያደረሱ ሲሆን የሰራተኞች መቁሰልና የባህር ማዶ በረራዎች መቋረጥም ተከስቷል። በባህሬን ክራውን ፕላዛ ሆቴል አቅራቢያ ጭስ ሲታይ፣ በኳታር ደግሞ በዶሃ ሰማይ ላይ ሚሳኤሎች ሲመቱ ታይተዋል። እንደ ዮርዳኖስና ኢራቅ ያሉ አጋሮችም የመከላከያ ስርዓቶቻቸውን ያነቃቁ ሲሆን በኦማን ከተማም የማስጠንቀቂያ ደወሎች ተሰምተዋል። በሲኤንኤን እንደዘገበው በአሜሪካና በእስራኤል ጥቃት በኢራን ውስጥ ከ200 በላይ ሰዎች የተገደሉ ሲሆን ከነዚህ መካከል በሚናብ በሚገኝ የሴቶች ትምህርት ቤት ውስጥ የነበሩ 148 ተማሪዎች እንደሚገኙበት የኢራን ወገን ገልጿል። የአስቃይ ክስተት በቴህራን ውስጥ የበቀል እርምጃ እንዲወሰድ የሚጠይቁ ህዝባዊ ተቃውሞችን ቀስቅሷል። በሌላ በኩል ደግሞ በአገሪቱ ውስጥ ባሉ አንዳንድ ዜጎችና በሎስ አንጀለስና በለንደን በሚኖሩ የኢራን ዲያስፖራዎች ዘንድ ደስታ ሲገለጽ መታየቱ በኢራን ህዝብ ውስጥ ያለውን ጥልቅ የፖለቲካ ክፍፍል የሚያሳይ ሆኗል። በዓለም አቀፍ
አቀፍ ደረጃ የግጭት ወደ ከፋ ጦርነት የመሸጋገር ስጋት የደቀነ ሲሆን የአሜሪካ ሕግ አውጪዎችም በጉዳዩ ላይ ተከፋፍለዋል። የሪፐብሊካን ወገኖች እርምጃውን ሲደግፉ፣ የዲሞክራት ወገኖች ደግሞ ስለ ጦርነት ስልጣን ገደብ ማብራሪያ እንዲሰጣቸው ጠይቀዋል። የሩሲያ ባለስልጣናት ጥቃቱን ሲያወግዙ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ ድርጊቱ ለዓለም አቀፍ ደህንነት አስከፊ መዘዝ እንዳለው አስጠንቅቀዋል። የኢራን አብዮታዊ ዘብ ጥቃቶች አሁን እስከ ህንድ ውቅያኖስ ድረስ የተስፋፉ ሲሆን ኤምኤስፒ የተሰኘውን የአሜሪካ የጦር መሳሪያ ማጓጓዣ መርከብን ጨምሮ በሌሎችም መርከቦች ላይ ጥቃት ተፈጽሟል። ተንታኞች እንደሚሉት እውነተኛ ቃል ኪዳን 4 የተሰኘው ዘመቻ ከዚህ ቀደም ከነበሩት ተመሳሳይ ሙከራዎች ይልቅ እጅግ ሰፊና በቀጠናው ላይ ትልቅ ተጽዕኖ እየፈጠረ ነው። መጀመሪያ ላይ ገለልተኛ ሆነው የቆዩት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በኢራን ሚሳኤሎች ምክንያት በሲቪል ዜጎቻቸው ላይ እየደረሰ ባለው ጉዳት ሳቢያ ቀጥተኛ የአጸፋ እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። በዚህ ምክንያት የነዳጅ ማጓጓዣ መስመሮች ተስተጓጉሏል፣ የአየር ክልሎች ተዘግተዋል፣ እንዲሁም ስጋት ባለባቸው አካባቢዎች የሰዎች መልቀቂያ ትዕዛዝ ተላልፏል። ቢቢሲ እንደዘገበው እነዚህ ጥቃቶች በኢራን ውስጥ የኢንተርኔት መቋረጥንና ከፍተኛ ድንጋጤን ፈጥረዋል። ሆኖም ግን በስርዓቱ አገዛዝ የተማረሩ አንዳንድ ዜጎች የእፎይታ ስሜት እያሳዩ እንደሆነ ተገልጿል። ኢራንን ለመምራት ጊዜያዊ የአመራር ምክር ቤት የተቋቋመ ሲሆን ይህም የሀገሪቱን ቀጣይ መሪና መረጋጋት በተመለከተ አዳዲስ ጥያቄዎችን አስነስቷል። የኢራን አብዮታዊ ዘብ እርምጃው ይቀጥላል ማለቱ ግጭቱ ረጅም ጊዜ ሊወስድ እንደሚችል አመላካች ሲሆን የአሜሪካ ጦር ደግሞ ከፍተኛ ዝግጅት ላይ ይገኛል። የእስራኤል መከላከያም አብዛኞቹን ጥቃቶች እያከሸፈ ይገኛል። በአመራር መወገድ የተጀመረው ይህ በቀል አዙሪት በርካታ ሀገራትን ወደ ግጭቱ እየሳበ ሲሆን የቀጠናውን መሰረተ ልማትና የሲቪል ህዝብ ደህንነት ከፍተኛ አደጋ ላይ ጥሎታል። ፕሬዚዳንት ትራምፕ ስርዓቱን የመለወጥ ዓላማቸው ግቡን እስኪመታ ድረስ ጥቃቱ እንደሚቀጥል ደግሞ ገልጸዋል። የኢራን ፓርላማ አፈ ጉባኤዎች በበኩላቸው የአሜሪካና የእስራኤል መሪዎችን ወንጀለኞች ሲሉ የፈረጁ ሲሆን መራራ አጸፋ እንደሚጠብቃቸው ዝተዋል። እስካሁን ድረስ ሩሲያም ሆኑ ሌሎች አጋሮች በቀጥታ ወደ ግጭቱ ባይገቡም እንደገና የተጀመሩት የኢራን አብዮታዊ ጥቃቶች እንደሚያሳዩት ሁኔታው አሁንም እጅግ ተለዋዋጭ መሆኑን ነው። ወደ ሁለተኛው መረጃችን ስንሻገር በአሜሪካና በኢራን መካከል ያለው ፍጥጫ ወደ ከፋ ደረጃ እየተሸጋገረ በመጣበት በዚህ ወቅት በቅርብ ጊዜ የታዩ ክስተቶች ቻይና ለቴህራን በሳተላይት ላይ የተመሰረተ የመረጃ ስለላ ድጋፍ በማድረግ ረገድ ያላትን ሚና እያሰፋች መሆኑን ያመለክታሉ። የድጋፍ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ሀብቶችን በበለጠ ውጤታማነት ኢላማ እንድታደርግ ያስችላታል። ስለ ኢራን የኒውክሌር መርሃ ግብር የሚደረጉ ድርድሮች ወደ ጦርነት በተሸጋገሩበትና የአሜሪካ የጦር ሰፈሮች በኢራን ክፉኛ እየተመቱ ባሉበት ሁኔታ የቤጂንግ መንግስት በዘመናዊ ስለላ ተግባራትና በመረጃ ልውውጥ የሚያደርገው እገዛ የዓለም አቀፍ ታዛቢዎችን ትኩረት ስቧል። በተለይም በቻይና ኩባንያዎች አማካኝነት በይፋ የሚለቀቁ የሳተላይት ምስሎችና የክትትል መረጃዎች የአሜሪካ ጦር ያሰማራቸውን ኃይሎች ይፋ ያደረጉ ሲሆን ይህም በአሜሪካ የጦር ሰፈሮች ላይ ሊኖር የሚችለውን ተጋላጭነት አስመልክቶ ከፍተኛ ስጋትን ፈጥሯል። ሚዛን ቪዥን የተሰኘው የቻይና ኩባንያ ይህንን የስለላ መረጃ በማሰራጨት ረገድ ግንባር ቀደም ሆኖ እየታየ ነው። ኩባንያው በኢራን ዙሪያ ያለው የአሜሪካ ወታደራዊ እንቅስቃሴ በዝርዝር የሚያሳዩ ከፍተኛ ጥራት ያላቸው ምስሎች በማህበራዊ ሚዲያ ገጾች ላይ ሲያሰራጭ ቆይቷል። እስራኤል ኦፍዳ የአየር ኃይል ጣቢያ ውስጥ የሚገኙ 11 ኤፍ-22 ራፕተር ዘመናዊ ተዋጊ ጀቶችንና የፓትሪዮት የአየር መከላከያ ስርዓቶችን በግልጽ አሳይተዋል። በተጨማሪም በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን የአየር ኃይል ጣቢያ የኃይል ክምችት 15 ኬሲ 135 እና 6 ኬሲ 46 የነዳጅ ጫኝ አውሮፕላኖችን እንዲሁም በርካታ የ3 የቅድመ ማስጠንቀቂያ አውሮፕላኖችን ያካተተ መሆኑን ምስሎቹ አጋልጠዋል። እነዚህ መረጃዎች ከንግድ ተቋማት የተገኙ ቢሆንም ቻይና ወሳኝ መረጃዎችን የመከታተልና የማስተላለፍ አቅም እንዳላት የሚያሳዩ ናቸው። ይህም ኢራን ያጸፋ ጥቃቶችን ለማቀድ ሊረዳት እንደሚችል ባለሙያዎች ይናገራሉ። ሮይተርስ እንደዘገበው ዋሽንግተን ሳውዲን ግዛት ለጥቃት እንደማትጠቀም ብታረጋግጥም ሳተላይት ምስሎች ግን በአሜሪካ ኃይሎች በሚጠቀሙባቸው የሳውዲ ጦር ሰፈሮች ውስጥ የአሜሪካ ደጋፊ አውሮፕላኖች ቁጥር በከፍተኛ ሁኔታ መጨመሩን ያመለክታሉ። በተመሳሳይ ለሞንድ የተሰኘው የፈረንሳይ ጋዜጣ ባደረገው ትንታኔ በዮርዳን ሙዋፋቅ ሳልቲ የአየር ኃይል ጣቢያ ወደ 60 የሚጠጉ የጥቃት አውሮፕላኖች ኤፍ-35 እና ኤ-18 ግሎረስ ጨምሮ መኖራቸውን በምስል አረጋግጧል። የቁጥር ከየካቲት ወር አጋማሽ ጋር ሲነጻጸር በሁለት እጥፍ እየጨመረ ነው። በእንደዚህ አይነት የቻይና ተቋማት አማካኝነት የሚገኘው መረጃ የጋራ መረጃዎችን ለኢራን መሰል ተቀናቃኞች እንደ ስልታዊ የጦር መሳሪያ እንዲያገለግሉ እያደረገ ነው። ከህዝብ ይፋ መረጃዎች ባሻገር የደህንነት ግምገማዎች ቻይና የኢራንን ኢላማ የመለየት አቅም በቀጥታ እየደገፈች መሆኑን ያመለክታሉ። አዳዲስ ዘገባዎች እንደሚያሳዩት ቤጂንግ ለቴህራን ቅጽበታዊ ሳተላይት መረጃዎችንና የቤዱ የናቪጌሽን መረጃዎችን እየሰጠች ነው። ኢራን እንደ ዩኤስኤስ ጀራልድ አርፎርድ እና ዩኤስኤስ አብርሃም ሊንከን ያሉ የአሜሪካ የአውሮፕላን ተሸካሚ መርከቦችን እንዲሁም ኤፍ-35 ኤፍ-22 እና ቢ2 ቦምብ ጣይ አውሮፕላኖችን እንድትከታተል
ያስችላታል። የትብብር በሁለቱ ሀገራት ስምምነት መሰረት በኢራን ውስጥ የተቋቋሙ የመሬት ጣቢያዎችንና የሳተላይት መረጃ ማዕከላትን የሚያካትት ሲሆን ይህም ቴህራን የአሜሪካን እንቅስቃሴ በቅርብ እንድትከታተል አቅም ሰጥቷታል። ሞደርን ዲፕሎማሲ በዘገበው መሰረት ቻይና YLC-8B የተሰኘ የራዳር ስርዓት ለኢራን ያቀረበች ሲሆን ይህም እንደ F-35 ያሉ ራዳር የማይበግሯቸውን አውሮፕላኖችን ለመለየት ያስችላል። የእርምጃ በኢራን የመከላከያ ስርዓት ውስጥ የነበረውን ትልቅ ከፍተኛ ደፍኗል ሲባል በቀደመው ጥቃት ግን ይህንን ብቃት ሳያሳይ ቀርቷል። ምንም እንኳ የተወሰኑ ዘገባዎች አሁን እየወጡ ቢሆንም የቻይና ስትራቴጂ የኢራን ስራ ከሰርጎ ገቦች ለመጠበቅ ዘመናዊ ሴንሰር ስርዓቶችን ማቅረብና ኢራን ከአሜሪካው GPS ይልቅ የቻይናውን BUD የናቪጌሽን ስርዓት እንድትጠቀም ማድረግን ያካትታል። የአሜሪካ መረጃዎችን እንዳታጭበረብር ለመከላከል ይረዳታል። የእርምጃ ቤጂንግ የሰለላ መርከቦችን ወደ ፋርስ ባህረ ሰላጤ ከማስተማራቷና በህንድ ውቅያኖስና በኦማን ባህረ ሰላጤ ስላሉት የአሜሪካ ኃይሎች መረጃዎችን ከማጋራቷ ሰፊ የመከላከያ ስምምነት ጋር ይጣጣማል። ዲፌንስ ኢንዱስትሪ ዩሮፕ እንደገለጸው እንዲህ አይነቱ መረጃ በቀጥታ ለኢራን ህዝብ የሚተላለፍ ሲሆን ይህም የአሜሪካን የባህርና የአየር ኃይል ሀብቶችን ለመከታተል ያመቻቻል። የሁኔታ በአሜሪካ ወታደራዊ ጦር ሰፈሮች ላይ የሚያስከትለው መዘዝ እጅግ ጥልቅ መሆኑን የዛሬው የኢራን ጥቃት አሳይቷል። በኳታር የሚገኘው አሉዴድና በህንድ ውቅያኖስ የሚገኘው ዲያጎ ጋርሲያ ያሉ ተቋማት ለከፍተኛ አደጋ ተጋልጠዋል። የኢራን የሃይፐርሶኒክ ሚሳይሎች በቻይና መረጃ በመታገዝ እነዚህም ቦታዎች በከፍተኛ ትክክለኛነት መምታት እንደሚችሉ አሳይተዋል። ቻይና ሊሰነዘር በሚችለው የአሜሪካ ጥቃት ውስጥ ስላላት ሚና ሲዘረዘር የሚሳይል ቪዥን ሚስሎች ቤጂንግ ለቴህራን የምታደርገው ቀጥተኛ ያልሆነ ድጋፍ እንደሚያመላክቱ ተገልጿል። የቻይና ሳተላይቶች የአሜሪካን የኃይል ክምችት መዘገባቸውን እንደሚቀጥሉና ለኢራን ወቅታዊ መረጃዎችን እንደሚሰጡም ተዘግቧል። በተጨማሪም የቻይና ድጋፍ የኤሌክትሮኒክስ ውጊያ ስርዓቶችን ያካትታል። እነዚህ ስርዓቶች በአረብ ባህር ላይ ከሚገኙ የአሜሪካ መርከቦች የሚነሱ የኤፍ-35 አውሮፕላኖችን እንቅስቃሴ የማስተናከል አቅም እንዳላቸው ቢነገርም ሙሉ አቅማቸው በቀጣይ ቀናት በሚደረጉ የአሜሪካና አጋሮቿ ጥቃት በከፍተኛ ደረጃ እንደሚፈተን ይጠበቃል። ሚሊታሪዎች መጋዚን በዮርዳኖስ የተሰማሩ የታድ መከላከያ ስርዓቶች በሚሳይል ቪዥን ምስሎች መጋለጣቸውን አረጋግጧል። ቻይና ራዳር የማይበግራቸውን አውሮፕላኖች ለመከታተል የምታቀርበው የራዳር ድጋፍ የኢራንን ያጸፋ የመምታት አቅም ከፍ እንዳደረገውም አመልክቷል። የሳተላይት ትብብር በቻይናና በኢራን መካከል ባለው ወታደራዊ ትስስር ውስጥ የሚካተት ነው። አልጀዚራ የአሜሪካን የአየር ላይ ማስጠንቀቂያ አውሮፕላኖችንና የአውሮፕላን ተሸካሚ መርከቦችን እንቅስቃሴ በሚከታተልበት ወቅት የቻይና የመረጃ ልውውጥ አሜሪካ ያላትን የበላይነት የሚገዳደር ሆኖ ተገኝቷል። ቤጂንግ J-20 ተዋጊ ጀቶችንና በሰው ሰራሽ አስተውሎት የሚመሩ ሳተላይቶችን ልታቀርብ እንደምትችል ዘግቧል። ቻይና ስታርሊንክን በማደናቀፍና ለሃይፐርሶኒክ ሚሳይሎች መመሪያ በመስጠት ረገድ የምታደርገው እገዛ የአሜሪካን የጦር ሰፈሮች ተጋላጭነት ከፍ አድርጎታል። የድጋፍ ቤጂንግ የአሜሪካን የበላይነት ለመገዳደር ያላትን ፍላጎት እያሳየ ሆኗል። ሳውዝ ቻይና ሞርኒንግ ፖስት የቻይናን የስለላ አቅም ጥያቄ ውስጥ ሲያስገባ እንደ ጡረተኛው የቻይና ጦር ኮሎኔል ዩጋንግ ያሉ ባለሙያዎች ይህንን እንደ ሀገራዊ አቅም ማሳያ ይቆጥሩታል። በቀጣይ ቀናቶች ቻይና ለኢራን የምታደርገው ድጋፍ የሚቀጥል ከሆነ ወደዚህ ግዙፍ ቀጠናዊ ግጭት ተስባ እንዳትገባ ያሰጋል።